ታኅሳስ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለሐምሌ በዛቲ ዕለት ተስካረሙ ለእንድራኒቆስ ወለብእሲቱ አትናስያ መፍቀረያነ ክርስቶስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 28 በዚች ቀን ክርስቶስን የሚወዱ የእንድራኒቆስና የሚስቱ የአትናስያ መታሰቢያቸው ነው። እነርሱም ከአንጾኪያ ከተማ ነበሩ። በወርቅና በብርም የከበሩ ባለጸጎች ነበሩ። ገንዘባቸውንም ለድሆችና ለችግረኞች ይሰጡ ነበር። ከዚህም በኋላ አንድ ወንድ ልጅና አንዲት ሴት ልጅን ወለዱ። አንዱን ዮሐንስ ሴቲቱንም ማርያም ብለው ሰየሟት። ልጆቹም አደጉ። እንድራኒቆስና ሚስቱም እንግዳ በመቀበል ለድሆችና ለምስኪኖች ለመመጽወት በጎ ስራን አበዙ። እነርሱ መገናኘትን ትተው ሰውነታቸውን በንጽህና ተጠበቁ። ልጆቻቸውም 12 ዓመት በሆናቸው ጊዜ የወድ ዝማ በሽታ ታመው በአንዲት ቀንም ሞቱ። እንድራኒቆስም አይቶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት ራሱን ጥሎ እንዲህ ብሎ አለቀሰ። ከእናቴ ማኅፀን ራቁቴን ወጣሁ፣ ወደ እግዚአብሔርም ራቁቴን እሄዳለሁ። እርሱም ሰጠ፣ እርሱም ወሰደ። የእግዚአብሔር የጌትነቱ ስም የተባረከ ይሁን ለዘላለሙ አሜን። እናታቸውም ለሞት እስከምትደርስ እጅግ አዘነች። ልጆቿ ወደ ተቀበሩበት ወደ አጸደ ቤተ ክርስቲያን ሄደች። ከሐዘኗም ብዛት የተነሳ አንቀላፋች። በእንቅልፏም ውስጥ በልጅሽ ሞት አታልቅሺ፣ እነርሱ ግን በሰማያት ደስ እያላቸው ናቸው እያለ በመነኮስ አምሳል ሲነግራት አየች። ይህንንም ሰምታ ሄዳ ለባሏ ነገረችው። ከዚህም በኋላ ይህን ዓለም ይተው ዘንድ ተስማሙ። ገንዘባቸውንም ሁሉ ምንም ሳያስቀሩ ለድሆችና ለጦማዳሪዎች ሰጡ። በሌሊትም ወጥተው ወደ እስክንድሪያ ከተማ ደረሱ። ሚስቱንም ከዚያ ትቶ ወደ አስቄጥስ ገዳም ሄደ። በአባ ዳንኤል ዘንድ መነኮሰ። ከዚያም ተመልሶ ሚስቱ አትናስያን ወደ ሴቶች ደናግል ገዳም ወሰዳት። በዚያም ተዋት። ከ12 ዓመትም በኋላ እንድራኒቆስ ከቅዱሳት መካናት ይባረክ ዘንድ ወደ ኢየሩሳሌም ለመሄድ አባ ዳንኤልን ለመነው፣ ፈቅደለትም። በመድኃኒታችንም ቸርነት ሚስቱ አትናስያ በወንድ አምሳል በጉዞ ላይ ተገናኘችው። ሚስቱ እንደሆነችም አላወቀም። እርሷ ግን አወቀችው። ነገር ግን ሚስቱ እንደሆነች አልገለጠችለትም። ወደ ቅዱሳት መካናትም በደረሱ ጊዜ ስራቸውን ፈጽሞ ወደ አባ ዳንኤል በአንድነት ተመለሱ። አባ ዳንኤልም ሚስቱ እንደሆነች በመንፈስ ቅዱስ አውቆ እንድራኒቆስን ባልንጀራ ካደረግከው ከዚህ መነኮስ ጋር በአንድ ቦታ ኑሩ፣ እርሱ ቅዱስ ነውና አለው። 12 ዓመትም በአንድነት ኖሩ። ማንም ያወቅ አልነበረም። አባ ዳንኤልም ይጎበኛቸውና ስለ ነፍሳቸው ጥቅም ያስተምራቸው ነበር። ከዚህም በኋላ አትናስያ በታመመች ጊዜ ለእንድራኒቆስ አባታችን አባ ዳንኤልን ጥራልኝ አለችው። ሄዶም ለአባ ዳንኤል እንዲህ ብሎ ነገረው። ባልንጀራዬ ታሞ ለመሞት ተቃርቧልና ትጎበኘው ዘንድና በደረሰም ጊዜ በታላቅ ሕመም ላይ ያገኛት፣ እርሷም ታቆርበኝ ዘንድ ሻለው አለችው። ያን ጊዜም ለተፋጠነና ስጋውንና ደሙን አቀበላት። ከዚህም በኋላ አረፈች። በሚገንዟትም ጊዜ ሴት እንደሆነች አገኙ። ዳግመኛም ታሪኳንና ለባሏ የተወቻቸውን ምልክቶች አገኙ። እንድራኒቆስም ባነበበ ጊዜ እርሷ ሚስቱ እንደሆነች አወቀ። ደንግጦም ልቡ ተሰወረ። ፊቱንም እየጸፋ ጮሆ ያለቅስ ጀመረ። ከጥቂት ቀን በኋላም ታመመ። አረጋውያንም መጥተው በረከቱን ተቀበሉ። ስጋውንና ደሙንም ተቀብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በእኒ ቅዱሳን ጸሎት ይማረን ለዘላለሙ። ሰላም ለእንድራኒቆስ ለምን አስቄጥ ዛወፀን ዘይዘሩ ብዕሎ ዘይኮነ ብዕላ መጻ ወለ አትናስያ ሰላም ለነቢር ዘተባየጻ ከመይእቲ ብእሲቱን ዘይጠይ ገጻ እስማ አይጽምቲሃ በጽም ከመሳይር ነቅጻ። በዚችም ቀን የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 በዚች ቀን ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ ነው። በዚችም ቀን ከሶርያ ሀገር ወደ ቁስጥንጥንያ ከተማ የቅዱስ ሐዋርያ ታዴዎስ የሥጋው ፍልሰት ሆነ። በዚችም ቀን ቅዱስ ወርስ ኖፋ በሰማዕትነት አረፈ። ዛቅረብኩ ማሕሌተ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ ነብብ ተወከብ ዘንዴቴ መጽሐፈን ተረሰ ከግዚኦ ጸዲቀ መበለቱ ኩፈም ላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃኑ መላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ
ሳሉ ወምህረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያም ጊዜ ጌታ ኢየሱስ ክርስቶስ ከ4 ቀን በኋላ አልዓዛርን ከመቃብር ያስነሳበት ሀገር ከ12 ደቀ መዛሙርት ጋር ቢታንያ ሄደና ከአልዓዛር ቤት ተቀመጠ። ከዚያም የቂጣ ወይም የፋሲካ በዓል ቀርቦ ነበርና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የፋሲካ በዓል ቀርቧልና ከእናንተ ከመለየቴ በፊት የፋሲካን በዓል ከእናንተ ጋር ለማክበር ወዳለሁ አላቸው። ቀጥሎም ጴጥሮስና የሚወደው ዮሐንስን ጠርቶ ሂዱ፣ ወደ ሀገር ግቡና በዚያ የውሃን ስራ የተሸከመ ሰው ታገኛላችሁ። ከዚያም መድህን ጌታ የፋሲካን በዓል ከደቀ መዛሙርቱ ጋር ለማክበር ይፈልጋል በሉት። እርሱም ያማረ ንጹሕ የተንጣለለ አዳራሽ ያሳያችኋል። በዚያም ምንጣፉን የሚያስፈልገውን ነገር ሁሉ አዘጋጁ አላቸው። ጴጥሮስና ዮሐንስም ሄደው ጌታ ኢየሱስ ክርስቶስ ያመለከታቸውን ሰው አገኙትና ጌታ ያለውን ሁሉ ነገሩት። እርሱም አዳራሹን አሳያቸውና በዚያ ለበዓሉ የሚያስፈልገውን ሁሉ አዘጋጁ። አይሁድ ግን የማርያምን ልጅ ያገኙት እንደሆነ ወሬውን እንዲነግሯቸው ከጭፍሮቹ ወገን ለብዙ ሰው የመሸንገያ ገንዘብ ሰጡ። በፋሲካ በዓል ላይ ጌታን ይገሉት ዘንድ የአይሁድ ካህናትና ሊቃውንቶችም ስብሰባ አድርገው ተማከሩ። ጌታ ኢየሱስ ክርስቶስም በፋሲካ የእራት ግብዣ ላይ ለመገኘት የበዓሉን ዝግጅት ወዳዘጋጁባት አዳራሽ ከደቀ መዛሙርቱ ጋር ገባ። ይህችውም አዳራሽ የኒቆዲሞስ ነበረች። በዚያም 12ቱ ደቀ መዛሙርት ሁሉ ተሰበሰቡ። ማዕዱም ቀርቦ በማዕዱ ዙሪያ ተቀመጡ። በግብዣውም ላይ ህብስትና የተጠበሰ የበግና የአሳ ስጋ ነበረ። የአስቆሮቱ ይሁዳም በዚህ አዳራሽ ለጌታ የተደረገለትን ክብር በተመለከተ ጊዜ በጌታ ላይ ከፍተኛ ቅናት አደረበት። በዚያውኑ ጊዜ ወደ አይሁድ ሲሮጥ ሄደና ያን ኢየሱስ የተባለ መሲህ ባሲዛችሁ ምን ትከፍሉኛላችሁ አላቸው። እነርሱም 30 ብር እንከፍልሃለን አሉት። እንግዲያውስ እነርሱ ይህንኑ ሊሰጡት እርጉም ይሁዳም ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጣቸው ሁለቱ ወገኖች ተስማሙ። በዚያም ዕለት ምሽት በሆነ ጊዜ ጌታ ኢየሱስ ክርስቶስ በመታጠቂያ የድግ ዝናር ወገቡን ታጠቀና በመቁረርት ውሃ ሞልቶ በወንበር ላይ ተቀምጦ የደቀ መዛሙርቱን እግር እያጠበ በታጠቀው ድግ እግራቸውን ያሽ ጀመረ። ከዚያም ወደ ጴጥሮስ በደረሰ ጊዜ ግን ጴጥሮስ ጌታችን ሆይ ጌታ እኮ ለአገልጋዩ አገልጋይ ሊሆን አይገባም በማለት እግሩን አልሰጥም አሻፈረ አለ። ጌታም መልሶ ስምዖን ሆይ እውነት እልሃለሁ እግርህን አጥብ ዘንድ ካልፈቀድክ በመንግስቴ ክፍልህ ከኔ ጋር አይሆንም አለው። ጴጥሮስም ጌታ ሆይ ምክንያቱ እንዲህ ከሆነ ግን እግሬን ብቻ ሳይሆን እጄንና ራሴን ጭምር እጠበኝ ብሎ ያጥበው ዘንድ እግሩንም ሰጠውና አጠበው። የተወደዳችሁ የክርስቲያን ወገኖች የሁሉ ጌታ ወይም ፈጣሪ የሚሆን ትሕትናውና ፍቅሩን እስኪ ተመልከቱ። እኛም እንግዲህ የእርሱ አርአያ መከተል ይገባናል። ይቅርታውና ቸርነቱ የአማኑኤል ጠባቂነቱ በሁላችን በሕዝበ ክርስቲያን ላይ ጸንቶ ሆኖ ለዘላለሙ አሜን። እግዚአብሔር ያከበሩትን ያከብራል፣ አክብሯቸዋል። ለዚህ ነው እንግዲህ ሁለት ነገር አለ በሕይወታችን ውስጥ ልናየው ልንመረምረው የሚገባው ይህንን ነው። እግዚአብሔር ያከበሩኝን አከብራቸዋለሁ አለ፣ የናቁኝን ደግሞ እንቃቸዋለሁ። የናቁት ሰዎች የተናቁ ናቸው፣ የወደቁም ናቸው። ብዙ ሰዎች ደግሞ በዚህ ተሰናክለው ወድቀዋል። አድነን በሉ እስቲ እግዚአብሔር አድነን እግዚአብሔር ሆይ በሉ። ከንቀት ከእንቅፋት ከዚህ ከጥርጥር መንፈስ እግዚአብሔር ያድነን ወገኖች። አዎ ብዙ ጊዜ መልካም ያስመስልና ሰይጣን ጥርጥር በልባችን ያመጣል። እግዚአብሔር ማን ነው የሚሉ እኮ አሉ። እግዚአብሔር ምንድነው የሚሉ አሉ። እነኚህን ሰነፎች ደግሞ እንዳትከተሉ እግዚአብሔር ይርዳችሁ። እግዚአብሔር ይርዳን። ይብል አብድ በልቡ አልቦ እግዚአብሔር ይላል። ሰነፍ በልቡ አምላክ የለም ይላል። ሰነፍ በልቡ ምን ይላል? ንገሩኝ። አምላክ የለም።
አንድ ቀን ሲጎልበት አምላክ የለም ሊል ይችላል። ሁልጊዜ ደስታ አይሆንም። ሐዘንና ደስታ ነው ያለው አይደለም ወገኖች? ሐዘንም ደስታም ክረምትም በጋም ጥጋብም ረሃብም በሰው ላይ ይፈራረቃሉ አይደለም? አዎ ሁሉንም ተመስገን ብሎ መቀበል ያስፈልጋል አይደለም? ስለዚህ ነው ልበ አምላክ ዳዊት ይብል አብድ በልቡ አልቦ እግዚአብሔር አለ። ሰነፎች በልባቸው እግዚአብሔር የለም እግዚአብሔር ማን ነው ይላሉ። ሐስሮ ረክሱ በመግባሪሆሙ በስራቸው ባስተሳሰባቸው ጎሰቆሉ ረከሱ ተብሎ ተጽፏል። ስለዚህም እግዚአብሔር የናቃቸው እግዚአብሔር የጣላቸው ከላይ ከአርያም ጀምሮ እስከዚህ ድረስ በላይ በሰማይ ሰልፍ ሆነ። በሉ እስቲ በላይ በሰማይ ሰልፍ ሆነ በሉ። ዘንዶውም በሉ ከመላእክቱ ጋር ተዋጋ፣ አልቻላቸውም፣ ወደ መሬት ተጣለ ይላል። ክብር ለመድኃኔዓለም ይሁን። ሰልፉ የጀመረው ክህደቱ የጀመረው ከላይ ነው። ልብ በሉ። ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ጀምራችሁ አንብቡት። ክህደቱ ከላይ እንዴት እንደጀመረ ስገድ ቢሉት ስገዱልኝ፣ እመን ቢሉት አላምንም ብሎ በትዕቢትና በኩራት የወደቀው ዲያብሎስ ነው። ማን ነው? ማን የወደቀው? ዲያብሎስ። በትዕቢቱ ወድቋል፣ በኩራቱ ወድቋል፣ በጥርጥር ወድቋል። ስለዚህም አዎ ራሱን አምላክ ስላደረገ ራሱን ገዢ ስላደረገ የመጀመሪያ ስሙ ሳጥናኤል ነው። ማን ነው ስሙ? ሳጥናኤል ማለት እንደ ሚካኤል እንደ ገብርኤል የብርሃን መልአክ ስም ነው። ሳጥናኤል የመላእክት ሁሉ አለቃ ሆኖ ሳጥናኤል ነው ስሙ። ከወደቀ በኋላ ግን ዘንዶ ሆነ፣ እባብ ሆነ፣ ሰይጣን ዲያብሎስ ተባለ። ከወደቀ በኋላ ስፍራ አላገኘም። በሚካኤል መሪነት በቅዱስ ሚካኤል መሪነት መላእክቱ ተዋጉት፣ አልቻላቸውም፣ ወደቀ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ወደ ምድር ተጣለ ይላል። እግዚአብሔር የናቀው ይጣላል። እግዚአብሔር ያዋረደውን ማንም አያከብረው። እግዚአብሔር ያጣለውን ማንም አያነሳው። እግዚአብሔር ያነሳውን ደግሞ ማንም አይጥለው። እግዚአብሔር ያዕቅቦሙ ለፈላሰያን ይላል። አዎ እግዚአብሔር የወደቁትን ያነሳል። አዎ የተቸገሩትን ይረዳል። እግዚአብሔር ትዕቢተኞችን ደግሞ ይጥላል። ትዕቢተኞችን ደግሞ ያዋርዳል። ታዲያ እስከዛ በኋላ ምን ሆነ? ይኸውላችሁ ወደ ምድር ተጣለ፣ የወንድሞችም ከሳሽ ሆነ ይላል። የማን ከሳሽ ሆነ? የኔና የእናንተ ጠላት አሁን ማን ነው? ማን ነው? ንገሩ። ማን ነው ጠላታችን? አዎ ሰይጣን ዲያብሎስ ነው። አቡሃ ለሐሰት የሐሰተኞች የግብር አባታቸው ዲያብሎስ ነው ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 44። አቡሃ ለሐሰት የሐሰተኞች የግብር አባታቸው ከራሱ አንቅቶ ሰዎችን እያጠራጠረ ሰዎችን ወደ ስንፍና እያመጣ እግዚአብሔርን እያስካደ ማህተም እያስበጠሰ ቅዱሳንን ሲያስረግም ይውላል። የተረገመ ነው፣ የወደቀ ነው። ቅዱሳንን ድንግል ማርያምን ቤተ ክርስቲያንን ሲያሰድብ
ጾም ሲያስገድፍ፣ ማህተም ሲያስበጥስ ይውላል። አድነን በሉ እስቲ። ከዚህ እግዚአብሔር ይጠብቃችሁ። አያችሁ፣ እግዚአብሔር የናቀው ከላይ ከአርያም ከሰማይ እስከ ምድር ድረስ ተጥሏል። ዛሬም ብዙ የተጣሉ ከዚህ ከምድራዊቱ ኢየሩሳሌም የወጡ ብዙ ናቸው። ይቺ መቃረቢያ ትባላለች። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ቅድስት እንላታለን። ሥጋው የተቆረሰብሽ ደሙ የፈሰሰብሽ ሰላም ለኪ ቅድስት ቤተ ክርስቲያን እንላታለን። መቆያ ናት። ምድራዊቷ ኢየሩሳሌም ናት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። የሰላም ደጅ ናት። አዎ የእግዚአብሔር መናገሻ ናት። ሥጋው ደሙ የሚፈተትባት ከዚህ ከምድራዊቱ ኢየሩሳሌም ያወጣቸው ብዙ ናቸው። ሲያወጣቸው መስቀሉን ክደው ነው። ሲያወጣቸው ማህተማቸውን በጥሰው ነው። ሲያወጣቸው ጾሙን ክደው ነው። ሲያወጣቸው ቤተ ክርስቲያንን ክደው ነው። ልብ በሉ፣ አታስፈልጊኝም ብለው ከዛ ከብርሃን ቦታ ከላይ ከአርያም በእግዚአብሔር ፊት ከመኖር ይልቅ በጨለማ በድቅድቅ ጨለማ ለመኖር የመረጠው ሳጥናኤል የሚለው ስም ተለውጦ ሰይጣን ዲያብሎስ የተባለው ብርሃንን የጠላው ጨለማን የመረጠው ክብርን የጠላው መዋረድን የመረጠው ሰይጣን ዲያብሎስ ይዟችሁ ከዚች ከኢየሩሳሌም እንዳያወጣችሁ እንዳያወጣን እግዚአብሔር ይጠብቀን። ዋናው እሱ ነው። የጸኑትን እንመልከት። እና አቡነ ገብረ መንፈስ ቅዱስን እንመልከት። እና አቡነ አረጋዊን እንመልከት። እነ ቅድስት አርሴማን እንመልከት። የጸኑትን ተመልከቱ ይላል። እስቲ በሉ የጸኑትን ተመልከቱ በሉ እስቲ። አዎ ቅዱስ ገብርኤል ጸንቶ ተገኘ። ቅዱሳን መላእክትን በያላችሁበት ቁሙ አለ። በያላችሁበት ቁሙ፣ አምላካችን እስኪገለጥ እኔና እናንተ ደግሞ አምላካችን እስኪመጣ ጸንተን እንድንገኝ ማን ይርዳን? አዎ ይመጣል እግዚአብሔር። የሚመጣበትን ግን አናውቅ። ተዘጋጅቶ መጠበቅ አስፈላጊ ነው። አዎ ድንገት ዝናብ ቢዘንብ ጎርፍ ቢመጣ ጎርፉ ያልፋል አያልፍም? ንገሩኝ። አዎ በድንገት የዘነበው ዝናብ ጎርፉ የሚጠርገውን ጠርጎ ይወስዳል። የተጠነቀቁትን ደግሞ ትቶ ያልፋል። እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ስለዚህ እግዚአብሔር የሚያከብሩትን ያከብራል፣ የናቁትንም ይንቃል። ስለዚህ የተናቀ ዲያብሎስ የሰው ከሳሽ ሆነ። ሌሊት አይተኛም፣ ቀን አይተኛም፣ አያንቀላፋም፣ ጡረታ አይወጣም። ሌሊትና ቀን ይደክማል። ለምን? ክርስቲያኖችን ለማሳት፣ ክርስቲያኖችን ለማሰናከል፣ ከቤቱ ለማውጣት ይደክማል። ፍሬ የለውም፣ ፍሬ የሌለው ነገር ማለት ነው። ነገር ግን እናቶች፣ አባቶች፣ እህቶች፣ ወንድሞች ሁላችሁም እግዚአብሔርን ፍሩት፣ እግዚአብሔርን አክብሩት። አዎ ታዲያ እግዚአብሔር ያከበሩትን ያከብራል ስንል እነዚህን ሁሉ ቅዱሳን ያከበረው ማን ነው? ንገሩኝ። ማን ያከበራቸው? አቡነ አረጋዊን ማን ያከበራቸው? አቡነ ገብረ መንፈስ ቅዱስን ማን ያከበራቸው? አቡነ ተክለ ሃይማኖትን ማን ያከበራቸው? አዎ ክብር ለሱ ይሁን። እስቲ አመስግኑት እግዚአብሔርን። አያችሁ ቅዱሳንን እንዴት እንዳከበራቸው ቅዱስ ጳውሎስ በደረጃ አስቀመጣቸው።
ቅዱሳንን እንዴት እንዳከበራቸው። አዎ ከምድራዊ ንግስና፣ ከምድራዊ ሀብት ንብረት፣ ከምድራዊ ክፉ ሐሳብ ተለይተው እግዚአብሔርን ተከተሉ። ሮሜ ምዕራፍ 8 ቁጥር 29ን ቅዱሳን እንዴት እንደተመረጡ እንዴት እንደከበሩ እኔና እናንተም ይህንን መንገድ እንከተል ቅዱስ ጳውሎስ አስቀምጧል። እንዲህ ብሎ አስቀምጧል። እግዚአብሔር በሉ ጠራቸው። ምን አደረጋቸው? አዎ መጀመሪያ አንደኛ የምንለው መመረጥ ነው። እግዚአብሔር መረጣቸው በሉ። ሁለተኛ እግዚአብሔር ጠራቸው በሉ። ሶስተኛ እግዚአብሔር አጸደቃቸው በሉ። አራተኛ እግዚአብሔር አከበራቸው ይላል። ክብር ለመድኃኔዓለም ይሁን። ይህን ነው ያስቀመጠላቸው። እግዚአብሔር ይጣራል። አይጣራም? ሳሙኤል ሳሙኤል ብሎ የተጣራው ማን ነው? መጽሐፈ ሳሙኤል ምዕራፍ 3 ላይ ተመልከቱት። አዎ እግዚአብሔር ይጣራል። አንቺንም ይጠራል፣ አንተንም ይጠራል፣ ለበጎ ይጠራል። አያችሁ? አዎ እግዚአብሔር ይጣራል። ሳሙኤል ሳሙኤል፣ አዎ እኔ መርጬሃለሁ፣ መልእክተኛ ያድርግሃለሁ፣ ይህን መልእክት አድርስልኝ አለው። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ። እግዚአብሔር ይጣራል፣ ዛሬም ትላንትም ነገም ተነገ ወዲያም። አብርሃም አብርሃም ብሎ የተጣራው ማን ነው? ማን ነው? ንገሩኝ። አዎ እግዚአብሔር ይጠራል፣ የመረጣቸውን ይጠራቸዋል። አብርሃም ቤትህን፣ ንብረትህን፣ አባትህን፣ እናትህን የት አደርሰሃለሁ? የት አደርሰሃለሁ? ማርና ወተት ወደምታፈሰው ወደምታፈልቀው አገር አደርሰሃለሁ። ደርሷል። ደስ ይበላችሁ። አሁን ዛሬ ገነት ነው ያለው። ማርና ወተት ወደምታፈሰው ወደምታምረው ወደምትጣፍጠው አገር አደርሰሃለሁ። ልብ በሉ። እግዚአብሔር ይጠራል። ለአብርሃም 7 ሀብተ ጸጋ ለጠራው ሰጠው። አዎ ሰጠው። 7 ሀብተ ጸጋ ሰጠው። በገንዘብ የማይገዛ የማይቆጠር በስልጣን የማይገኝ ሰጠው። ቆጥሮ ሰጠው። እግዚአብሔር የተመሰገነ ይሁን። እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ስለዚህ እግዚአብሔር መጀመሪያ ይመርጣል፣ ሁለተኛ ይጠራል፣ ሶስተኛ ያጸድቃል። አቡነ አረጋዊ ምን ሆነዋል? ምን ሆነዋል? እስቲ ጸድቀዋል በሉ። አልጸደቁም እንዴ? አቡነ ገብረ መንፈስ ቅዱስ አልጸደቁም? አቡነ ተክለ ሃይማኖት አልጸደቁም? አዎ አያችሁ፣ የጠራቸውን ምን አደረጋቸው? አጸደቃቸው። አጸደቃቸው። ያጸደቃቸውን ደግሞ አከበራቸው። ደስ ይበላችሁ። ክብር ለመድኃኔዓለም። አከበራቸው። ያከበረበት ጽላት በስማቸው እንዲቀረጽ ተደርጓል። ያከበረበት በስማቸው ቤተክርስቲያን እንዲሰራላቸው ተደርጓል። ጻድቃን ምድርን ይወርሳሉ። ልብ በሉ። አከበራቸው። ዛሬ ሁላችን የተሰበሰብነው እግዚአብሔር ስላከበራቸው ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ማን ስላከበራቸው? ማን ስላከበራቸው? እግዚአብሔር ያከበራቸውን እናከብራለን አይደለም? እግዚአብሔር ያከበራቸውን እናከብራለን አይደል? እስቲ እጃችሁን ከፍ አድርጉና እግዚአብሔር ያከበራቸውን እናከብራለን በሉ እስቲ።
እግዚአብሔር ያከበራቸውን እናከብራለን በሉ እስቲ። እግዚአብሔር የናቀውን እንንቃለን በሉ እስቲ። ክብር ለእሱ ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ያከበራቸው በስማቸው ጽላት ተቀርጾላቸዋል። በስማቸው ቤተክርስቲያን ተሰርቶላቸዋል። በስማቸው ገድል ተጽፎላቸዋል። አሁን የሰማችሁት የአቡነ ገብረ መንፈስ የአቡነ አረጋዊ ገድል ሲነበብ ነበር። ይህ ገድል የሰሩት ስራ ነው። ገድል ማለት ስራ ነው። ገድል ማለት የሐዋርያት ስራ ነው። በወንጌል ውስጥ ስንመለከት ገድል ማለት የሐዋርያት ስራ ነው። ጳውሎስ ይህን ሰራ፣ ጴጥሮስ ይህን ሰራ። ገድል ማለት እሱ። ገድል ማለት የሰሩት ስራ ነው። ገድል ተጽፎላቸዋል። ቃል ኪዳን ተሰጥቷቸዋል። ኪዳነ ተከሄድኩ ምስለ ሮያኔ፣ እነሆ ከመረጥኩት ጋር ቃል ኪዳኔን አደርጋለሁ። ቃል ኪዳን ተሰጥቷቸዋል። እምርልሃለሁ በስምህ የተማጸነውን፣ እምርልሃለሁ ስምህን የጠራውን፣ ለድሃ የመጸወተውን፣ ቤተ ክርስቲያንን የሰራውን፣ ያገለገለውን ቃል ኪዳን ተቀብለዋል። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። እነሱ በዘመናቸው ሁሉ ቤት ስጠን፣ መኪና ስጠን፣ ሚስት ስጠን፣ ልጅ ስጠን፣ ባል ስጠን ወይ ይህን አድርግልን ብለው ታያውቁ። እችን ነፍስ ማረልን ነው የእነሱ ልመና። የጎሰቆለች የጠፋች ነፍስ ማርልኝ እያሉ ነው በዘመናቸው ሁሉ የለመኑት። ክብር ለእሱ ይሁን። ለእኛ ነፍስ ዋስትና ማለት ነው። አመስግኑት እግዚአብሔር። በእውነት እግዚአብሔር ይመስገን። እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ስለዚህ እግዚአብሔር የመረጣቸው እግዚአብሔር ያከበራቸው እናንተም ተመርጣችኋል። እንኳን ደስ አላችሁ። ክብር ለመድኃኒዓለም። ወደ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመረጣችሁ ማን ነው? የጠራችሁ ማን ነው? በ80 ቀንና በ40 ቀን የተጠራችሁ እንኳን ደስ አላችሁ። ክብር ለመድኃኒዓለም ይሁን። ሳትጠራማ አይሆንም ወገኔ። ተጠርታችኋል፣ ተመርጣችኋል። የኦርቶዶክስ ተዋሕዶ ልጆች እንድትሆኑ ተመርጣችኋል። ብዙዎች አልተመረጡም። የተጠሩ ብዙዎች ናቸው። የሚገቡት ግን የሚድኑት ግን ጥቂቶች ናቸው ይላል። በዓለም ላይ ካለው ብዙ ሕዝብ አንድ ጥርኛ አይሆንም የተመረጠው። ልብ በሉ። አሁን በዓለም ላይ አንደኛ በሕዝብ ብዛት በሕዝብ ቁጥር አንደኛ ማን ይመስላችኋል? የት ሀገር ነው? ቻይና። እውነት ነው፣ አንደኛ ነው። ግን አንድም ሃይማኖት የለም። የሚያምኑት እምነት ቻይናዎች የላቸው። አገሩም ላይ ሌላ እምነትም የለም፣ ቤተ ክርስቲያንም የለም። ገብቷቸዋል። ስለዚህ ብዙዎች አልተጠሩም፣ ብዙዎች አልተመረጡም። ስጋውን እንዲበሉ ደሙን እንዲጠጡ በስሙ ወለተ ማርያም ገብረ ማርያም እንዲባሉ አልተጠሩም፣ የሉም። እናንተ ስለተመረጣችሁ ስለተጠራችሁ እንኳን ደስ አላችሁ። ክብር ለመድኃኒዓለም ይሁን። አዎ እግዚአብሔር የተመሰገነ ይሁን። ሁለቱ ገና ይጠበቃሉ። 4 ናቸው፣ ሁለቱ ይጠበቃሉ። መመረጥ መጠራት አሁንም አለ። ጽድቅንና ክብርን ግን የሚያውቀው እግዚአብሔር ብቻ ነው። ገና ይጠብቃል። ስለዚህ እናቶቼ፣ አባቶቼ እግዚአብሔር ያከበረውን እናክብር። እሺ፣ እግዚአብሔር ያከበራቸው ጻድቃን ሰማዕታት፣ ድንግል ማርያም ማን ያከበራት ንገሩኝ? ወላዲት አምላክን ማን የመረጣት? ማን ያከበራት?
እስቲ አመስግኑ እግዚአብሔርን። እግዚአብሔር ያከበራቸውና ክብር ወገኖች። ማዕበሉ ከባድ ነው። ጎርፉ ከባድ ነው። ዘንዶ ኃይለኛ ነው። አዎ አፉን ከፍቶ ሊውጣት አሳደዳት ይላል። ምን አደረጋት? ዘንዶ አፉን ከፍቶ ሊውጣት አሳደዳት፣ አልቻለም። ባሸዋ ላይ መርዙ ፈሰሰ ይላል። ክብር ለመድኃኔዓለም ይሁን። አልቻለማ ሊውጣት፣ መርዙ ባሸዋ ላይ ፈሰሰ ይላል። እግዚአብሔር የጠላው ኃጢአትን ነው። እግዚአብሔር የጠላው ሰይጣን ዲያብሎስን ነው። እግዚአብሔር የወደደው ቅዱሳንን ነው። ደስ ይበላችሁ፣ ክብር ለእሱ ይሁን። እግዚአብሔር ቅዱሳንን ወደዳቸው፣ አከበራቸው። ሰይጣንን ደግሞ እንዲህ አለው፣ አንተ ሰይጣን በሉ እስቲ፣ አንተ ሰይጣን ከኋላዬ ሂድ፣ የሰውን እንጂ የእግዚአብሔርን አታስብምና አለው። አያችሁ፣ ሰይጣንና ወዳጅ አለው እንዴ? አለ ወይ ንገሩኝ? አለ። ሰይጣን ሂድ ከኋላዬ፣ ሐሳብህ ጥሩ አይደለም። አዎ የሰውን ምድራዊ ነገር ታስባለህ፣ መሰናክል ሆነህብኛል። እስቲ ሰይጣን ከኋላዬ ሂድ በሉ እስቲ፣ ሰይጣን ከኋላዬ ሂድ በሉ እስቲ። ይሄድላችሁ፣ ይሄድልን፣ አሜን በሉ። ታዲያ ያገኛችሁ ዕለት እንዴት እንደሚያደርጋችሁ ታውቃላችሁ አይደል? ጠዋት ተነስታችሁ እከሄደከ ሰይጣን ትላላችሁ አይደል? እስቲ በሉ፣ አይዟችሁ በሉ፣ እከሄደከ ሰይጣን በሉ እስቲ፣ እከሄደከ ሰይጣን በሉ። ሰይጣን ክጄሃለሁ፣ ሰይጣን ክጄሃለሁ፣ ለዚህ ምስክሬ ድንግል ማርያም ናት ይላል አይደለ? አሁን ይኸውላችሁ ጠዋት ይነሱና በስመ አብ ወወልድ ወመንፈስ ቅዱስ እከሄደከ ሰይጣን፣ እከሄደከ ሰይጣን ይሉና ቆየት ብለው ሰይጣን ቤት ሄደው የኔ ጌታ ከአንተ በላይ አዋቂ የለም። እዛ ጠዋት አልካዳችሁትም? ጠዋት ክዳችሁ እዛ ልትሰግዱ ስትሄዱ ደግሞ ደህና አድርጎ ያደቃችኋል። እናንተ ሁለት ጌታ አለ ወይ? አለ? አዎ። በዚህ ምድር ላይ የተናቀ 7 ነገር አለ። የተጣለ የተናቀ፣ የተጣለ የተናቀ 7 ስሞች አሉ። ሰውም የማይጠራበት እግዚአብሔርም የናቀው እግዚአብሔር የጣለው 7 ስሞች አሉ። እንቁጠራቸው። አንደኛ ዲያብሎስ። አንድ በሉ። ምን አልኳችሁ? ዲያብሎስ። እስቲ በሉ። አሁን እዚህ ውስጥ እንግዲህ አቶ ዲያብሎስ የሚባል ሰው መቼም የለም አለ? አቶ ዲያብሎስ ብሎ የሚጠራ ሰው አለ? የለም። ሁለተኛ ሰይጣን በሉ እስቲ። ሰይጣን። እሺ፣ አሁን ወይዘሮ ሰይጣን የሚባል አለ? ስም ይወጣል እንደዚህ ተብሎ? ለምን? የወደቀ ስም ስለሆነ ነው። የወደቀ ስም ነው። ከላይ ቅድም እንዳልኳችሁ ከላይ የወደቀ ስም ነው። ሁለተኛው ሰይጣን ነው። ሶስተኛው ደግሞ አጋንንት ይባላል። እስቲ በሉ አጋንንት በሉ። ሶስተኛው አጋንንት ነው። አራተኛው ዘንዶ ይባላል። ቅዱሳኑ ተጠቅመውበታል። ዘንዶ እኛ እንፈራዋለን አይደለም? አቡነ አረጋዊ ግን እንደ ጠፈር ጥምጥም ብለውበት ደብረ ዳሞ ወጥተውበታል። ክብር ለመድኃኔዓለም ይሁን። ዘንዶውን ትይዛለህ፣ እባቡን ትረግጣለህ፣ በአንተ ላይ ስልጣን የለው። የእግዚአብሔር ቅዱስ አቡነ አረጋዊ ዘንዶውን ተጠቅመውበታል። ክብር ለመድኃኔዓለም ይሁን። እግዚአብሔር ይመስገን። ጠላት ሆኖ ሳለ ተጠቀሙበት።
ጠላትን መጨበጥ ትችላለህ፣ በእግር መግረጥ ትችላለህ። አዎ እግዚአብሔርን ማመን እኮ። አዎ ስለዚህ ዘንዶ ስንተኛ ነው? 4። አምስተኛው ደግሞ እባብ ነው። ምንድነው አምስተኛው? እባብ። 6ኛው አውሬ ነው። ምን አልኳችሁ? አዎ 666 አውሬው ይባላል። ዓለምን የሚበላው፣ ዓለምን የሚውጠው፣ ዓለምን የሚያቆስለው 666 ራዕየ ዮሐንስ 13 አውሬው ክፉ ነው። ስለዚህ 6ኛው አውሬው ይባላል። የ8ኛው ሺህ አውሬ አለ። 7ኛውና የመጨረሻው ጠንቅ በሉ እስቲ። ጠንቅ ዋይ ጠንቋይ በሉ እስቲ። ጠንቅ ዋይ። አዎ የነፍሳችሁ ጠንቅ ጠንቋይ ነው። እክለ ከሰይጣን ይልና ሲቸግረው ደግሞ አስማተኛውን ይከተላል፣ መተተኛውን ይከተላል፣ አጋንንት ጎታችሁን ይከተላል፣ ዛራንጋሹን ትከተላለች። ዕጣኑን ገዝታችሁ ቡናውን ገዝታችሁ በጉን ምናምንቴውን ይዛችሁ እዛር ቤት ሄዳችሁ የምትሰግዱ እግዚአብሔር የጠላው ነው። እነኚህ 7 ነገሮች የተጠሉ ናቸው። አዎ ኦሪት ዘዳግም ምዕራፍ 18 ቁጥር 9 ጠንቋዩን፣ ድግምተኛውን፣ መተተኛውን፣ ሞራ ገላጩን፣ መጽሐፍ ገላጩን፣ ስር በጣሹን፣ ጣዖት አምላኪውን አትከተል፣ አምላክህ እግዚአብሔር ከልክሎሃል ይላል። አዎ ጀመና እየተሸከሙ የሚለምኑ አሉ። ሰንደል እያጨሱ አጋንንት የሚጎትቱ አሉ። ዶሮውን፣ በጉን፣ ፍየሉን እያረዱ ደም የሚገብሩ አሉ። እግዚአብሔር የጠላውን ጣዖት ታምኖ በሰው የታመነ የተረገመ ነው ይላል ትንቢተ ኤርምያስ ምዕራፍ 17። አዎ የተረገመ ነው። ጠንቋይ ሰው አይደለም ነው? አይደለም? ንገሩ። ጠንቋይ ሰው ነው አይደለም? የተረገመ ነው። አስማተኛና መተተኛ ባልና ሚስት እንዲፋቱ የሚያደርግ፣ የምትወደውን ስራ እንድጠላው የሚያደርግ፣ ሀብትና ንብረትን የሚሰልብ የሚያጠፋ፣ በሰው ላይ መከራ እናንተ ተኝታችሁ ሰገራውን፣ አይጡን፣ ጉርጡን ሲጥል ሲረጭ የሚያድር ሰላቢ መተተኛ አለ። በሰላም ተኝታችሁ ጠዋት ደጃችሁ ላይ አይጥ ተጥሎ ደም ተረጭቶ እንቁላል ተጥሎ ያገኛችሁ የላችሁ? የሰይጣን ዲቃላ ይህን ሲሰራ ያድራል። አንተ ግን እግዚአብሔር ይጠብቃል። ክብር ለመድኃኔዓለም ይሁን። በያዕቆብ ላይ አስማት አይሰራም ይላል። አዎ በያዕቆብ ላይ አስማት አይሰራም፣ በአማኞች ላይ አይሰራም። ከተልከሰከሳችሁ ግን ይሰራል። ሁለት ጌታ ስለሌለ፣ ሁለት አምልኮት ስለሌለ ይሰራል። አንድ ከሆናችሁ ግን አምላክ አንድ ነው። እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ እግዚአብሔር ነውና በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ አምላክህን እግዚአብሔርን ውደደው። እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ እግዚአብሔር ነው። በፍጹም ኃይልህ፣ በፍጹም ሐሳብህ፣ በፍጹም ልብህ ውደደው፣ እመነው። ያኔ ከመቅሰፍቱ ያድንሃል። ያኔ ከአስማተኞች ያድንሃል። ያኔ ከሌቦች ከወንበዴዎች ያድንሃል፣ ይጠብቅሃል። እግዚአብሔር ያከበሩትን ያከብራል። ደስ ይበላችሁ። ሁሉ መድኃኔዓለም ይሁን። አምላካችን ኢየሱስ ክርስቶስ
የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን